ለሞቱት ገነት ያርግልን፣ ለታመሙት ይሻልልን። መጀመሪያ ማለት ፈልጋለሁ። ሁለተኛ መጀመሪያ አብዛኛው ጊዜ ሶሻል ሚዲያ ላይ ጥያቄ ሆነ እየተመላለሰች ያለችው ነገር አንድ ነች። ላይክ ለምን ሽምግልና ይቅርታ አልጠየቀም? አብዛኛው ጊዜ አሮን ሶሻል ሚዲያ ላይ ስለማላወራበት ነገር ይሆናል አስፈላጊም ሆኖ ስላልተሰማኝ ለማውራትም አልፈልግም ደስ ስለነበረ ነው። እና አሁን ኤክስፕሌን ላደርግላችሁ እወዳለሁ። ይቅርታ በ10,000 ምናምን በተሰበሰበ አሁን ረስቸዋለሁ፣ ግን በዛን ጊዜ 10,000 በተሰበሰበ አይ ቲንክ 10,000 መሰለኝ፣ ከዛም በላይ ሊኖር ይችላል አላውቅም። ግን በተሰበሰበበት መሀል ይቅርታ ጠይቄያለሁ። ግን እኛ የሰው ስለሆነን እንደ ሰው ፍጥር ጥሩ ነገሩን ሳይሆን የሰው ባህሪ ስለሆነ ጥሩ ጥሩ ነገሮችን ደግሞ አይመጡልንም ቲክታክ ላይ። ይሄ ቲክታክ ስራ ነው። ይቅርታ ደግሞ ከ5-6 ጊዜ በላይ ሽምግልና ልኬያለሁ። በአካል 2 ጊዜ፣ በስልክ ብዙ ሰዎች ማለት ነው። እዚህ ሶሻል ሚዲያ የምታያቸው ሰዎች ትላልቆች ሰዎች የምትሏቸውን በሙሉ ልኬያለሁ። ይሄ ግን እናንተ ስለማይመጠናችሁ ስለማያገባችሁም ነው ሶሻል ሚዲያ ላይ አውጥቼ ሽምግልና ልኬያለሁ ይቅርታ ጠይቄያለሁ ብዬ ለማንም ለማብራራት ግዴታ ያለብኝ አይመስለኝም። እንደ ሰው ሆነን ካሰብን ተመልሶላችኋል ብዬ እገምታለሁ። ይቅርታ በህዝብ መሀል ጠይቄያለሁ። አንዳንድ ቪዲዮዎች እየወጡ ነው። ሽምግልናም ከ5-6 ጊዜ በላይ ልኬያለሁ በአካልና በስልክ። የመጀመሪያው ጥያቄ ጨርሰናል። ሁለተኛው ጥያቄ ማን ትራፊክ ነው ምናምን ይሰራ ነበር ሊቢያ ላይ። በጣም ትንሽ ልጅ ነው። ሊቢያ ላይ ብዙ ህገወጥ ስራዎች ይሰራ ነበር፣ ሰው ያዘዋውር ነበር ምናምን የሚሉ አሉ። አሁን ገብርጥሴ ነው ሶሻል ሚዲያ ላይ እየሰማቸው ያሉት ነገር። አንደኛ ነገር ታወቅ የምፈልገው እኔ ሊቢያ ላይ ስገባ የ14 ዓመት ልጅ ነበርኩኝ። 14-15 አይደለም ሰው ማለዘዋወር ለማምጣት ለማለት ይቀርና ይሄ ልጅ ባህር ላይ ይደርሳሉ፣ ይሄ ልጅ ጣሊያን ይደርሳሉ ወይ ምን ባለበት ጊዜ ነበር። አይደለም ሰው ላዘዋውር ላመጣ ልሸጥ ልለወጥ ይቀር ማለት ነው። እንደዛ የሚሰሩ ሰዎችን ቆሜ ጠበቃ መሆን የምከራከር ሰው ነኝ። አይደለም እኔ ራሴ ማትራፊክ እንደዛ ሰራ ሰው ላመጣ ልለወጥ ይቀር ማለት ነው። እና ትንሽ ልጅ ነኝ። አሁን ትንሽ ልጅ አይደለሁም እያልኩ አሁን ትንሽ ልጅ አይደለም፣ አሁን ትልቅ ሰው ነኝ አድርጌያለሁ ምናምን። ግን የዛን ጊዜ ሊቢያ ላይ በነበርኩበት ጊዜ ትንሽ ልጅ ነበርኩኝ። ፈጣሪ ይመስገን በሰላም ደረስኩኝ ነበር። አንጠለጥልሻለሁ ብሏታል፣ እንደዛ እንደዛ ነበር ይባል ነበር። ባይ ዘ ወይ አንጠለጥሻለሁ ያለው ቮይስ የሚወጣው ያለው ወደ ሀቢባ ቤት ነበር። በደንብ አድርጌ ላስረዳችሁ። ይሄ አንጠለጥልሻለሁ የሚለው ወደ ሀቢባ ቤት እንጂ በህይወት ምናምን አይደለም። እኔ ደግሞ እንደዛ አይነት ጣናው ድርጊታዎች ደግሞ አስተዳደጊ አይፈቅደውም፣ ሃይማኖቴም አይፈቅደው። ገብታችኋል ብዬ እገምታለሁ። እና ለመክሰስ ችግር የለውም። I live in Switzerland. ገነት የሆነች ሀገር ላይ ነው የምኖረው። ምንም ችግር የለም። አንድም ሰው ሄዶ ፖስት ማድረግ ይችላል እንደ ማንም ሰው። ሀበሾች ችግራችን ግን እንደ ጻድቅ ሰው ሁነን ስለምንከራከር ነው እንጂ የራሳችንን ጥፋት አለብን። ገባችሁ አይደል? እና ተማሪ ነኝ፣ ስዊዘርላንድ ነው የምኖረው፣ ወረቀት አለኝ፣ ፓስፖርት አለኝ። ማንም ሰው መጥቶ መክሰስ ይችላል። አንድ ነገር ማወቅ ያለባቸው ነገር ግን ህጉ ለሁላችን እኩል እንደሚሰራ ማወቅ አለባቸው። ለአንዱ ሰርቶ ለአንዱ የማይሰራ አይደለም ህግ። ስዊዘርላንድ ኢትዮጵያ አይደለም። ስዊዘርላንድ ነው። በጉቦ በገንዘብ የሚደገል ሀገር አይደለም። ሜዳው ይሄው፣ ፈረሱ ይሄው። ማንም ሰው መክሰስ ይችላል። ማንንም አልፈራም። እኔ እንደ ማንም ተሽጎጥ ውጭ የሚሄድ ሰው አይደለሁም። በ2 ሳምንት በ1 ሳምንት 3 ሀገር 4 ሀገር ኤሮፕላን ዞር ሰው ነኝ። ከፈለኩኝ አፍሪካ ሄዳለሁ፣ ከፈለኩኝ የፈለኩበት ሀገር ሄዳለሁ። ስ ምክንያቱም ወረቀት አለኝ፣ ፓስፖርት አለኝ፣ ህግ
ተማሪ ነኝ፣ ምንም ጥፋት የለብኝም። ገባችሁ አይደል? አንድ የኔን ችግር ኢትዮጵያ መግባት አልችልም። ምክንያቱም ይሄ ያለው መንግስት እስካልወረደ ድረስ ኢትዮጵያ መግባት አልችልም። ምክንያቱም ኬዚ በዚህ መንግስት የተነሳ ስለሆነ እንደማንም ሰው በጦርነቱ ምክንያት አውዳሚ ጦርነት በነበረበት ጊዜ ስለወጣ መግባት አልችልም። ይሄ ነው ችግር። ብር ስለ አካውንቱን አታገኙትም ምናምን ለማበሻሸቅ ነው። ልጅነት ነበር የዛን ጊዜ ምናምን ስለ አካውንት አውርቼ ነበር። አካውንቱን አታገኙትም በእኔ ኢሜል ነው በእኔ ምናምን ነው ብዬ ተናግሬ ነበር። የዛን ጊዜ ከኔ ጋር ነበር አካውንት እንደ ማንኛውም ፍቅረኛ እዚህ ሶሻል ሚዲያ ላይ እንደ ማንኛውም ሰው እንደሚያደርገው ማለት ነው። በእኛ አልተጀመረም። ማንም ፍቅረኛ ማንም ካፕ ያሉትን እዚህ ሶሻል ሚዲያ ላይ ሁሉም አካውንታቸው አላቸው። የኔ አካውንት ሚስቴ ትወስደዋለች፣ እሷን አካውንት ከኔ ጋር ይሆናል። ከፈለገች በእሷ ገባለሁ፣ ከፈለገች በእኔ ትገባለች። አዲስ ላይ አይደለም። ግን ማወቅ ያለባቸው ነገር ከኔ ጋር የማንም ሰው አካውንት እንደሌለ ኢቭን የባለቤቴም ጭምር ነው። የራሴና የራሴ አካውንት ነው ከኔ ጋር ያለው። 2 አካውንት አለኝ። አንዱ 30 ምናምን ሺህ መሰለኝ፣ ይሄ ደግሞ አንዱ ያለ። ሁለቱም አካውንቶች አለ ከኔ ጋር ያለው። የማንም አካውንት ከኔ ጋር እንደሌለ በዚሁ መናገር እፈልጋለሁ። በዚህ በአሁን በተፈጠረው ውዝግብ ደግሞ በአሁን ያለው በሶሻል ሚዲያ ንግግር ማብራሪያ ለምን አይሰጠንም? ማብራሪያ መሰጠት አለበት። ማብራሪያ ለምን አይሰጡም? ለምን እሱ አይወጣም? ለምን እሱ አትወጣም? ምናምን ባይ ዘ ዌይ እኛ እዚህ ሶሻል ሚዲያ ላይ ላሉት ህዝብም ወይም ደግሞ ላለው ማህበረሰብ መተን የማብራራት ግዴታ የለብንም። አንድ ነገር ማወቅ ያለብን ሁላችን ቦታችን ብናቅ ኖሮ በጣም ጥሩ ነው ብዬ ተስፋ አድርጋለሁ። ምክንያቱም they don't deserve እኛ ወጥን ለእናንተ ለማብራራት የሚመለከት አሮን እንዴት ነው ማርያም አይመልከቱ እኮ ምን ይታሰብ የሚመለከተው ሰው የለም። ወጥተን ለማንም ለማብራራት ደግሞ አይጠበቅብንም። that's our family problem። የፋሚሊ ችግር ፋሚሊ ውስጥ ላይ ነው የሚፈታው እንጂ ሶሻል ሚዲያ ላይ ወጥተን አይደለም። ኦኬ ሶ አያገባችሁም። ለማንም መተን ማብራራት አይጠበቅብንም። ያልተዋጣልህ ካለ መታነቅ ትችላለህ። that's your choice። ይሄ ለማብራሪያ ለምን አይሰጥም ለምትሉ ማብራሪያ አሁንም አትጠብቁ፣ ከአሁን በኋላም አትጠብቁ። የሚቀጥለው ማብራሪያ ይሰጣችሁ አይመለከታችሁም። እናንተ ዩቱብ ሊሸክሉበት፣ ቲክታክ ሊሸክሉበት፣ ቪው ልታገኙለት የቤተሰብን ህይወት ላይፍ ላይ መጣ መዘርገፍ አይጠበቅብንም። አይመለከታችሁም። በሚመለከታችሁ መሀል እናንተ የሚመለከታችሁ ምንድን ነው? እኛ ቪዲዮ ስንለቅ ላይክ፣ ኮሜንት፣ ሼር፣ ካልወደድከው ደግሞ ስክሮል ማድረግ። ይሄ ነው እናንተ ምንድን ባሉ ቦታችሁ እንጂ አሌክስ በዚህ ወጣ ገባ፣ አጸደቀ፣ ወጣ፣ በላ፣ ጠጣ፣ ተኛ አይመለከታችሁም። ታስብ ለሁለት ሰዎች ደግሞ ኮሜንት ላይ ታስበኝ ስክተው ለሁለት ሰዎች ደግሞ አይ ቲንክ ጊፍት ሰጥቻለሁ መሰለኝ ሶሻል ሚዲያ ላይ እና የተሻለ መስሎ ስለታየኝ ነው። የተሻለ ስላችሁ በዚህ የነበረ በሶሻል ሚዲያ ብዙ የተሻሉ ሰዎች አሉ። መጨረሻ ላይ አመሰግናለሁ። ግን ብዙ የተሻለ ነገር አለ። በዛን ወቅት ግን የተሻለ ሰው ሆኖ ስላገኘኋቸው ነው የሰጠኋቸው ማለት ነው። እና አይ ቲንክ ማብራራት አይጠበቅብኝም መሰለኝ እንደናንተ ማለት ነው። አሁን እናንተ ጊፍት ስትጡ ለማንም ሰው አልከራከራችሁም። ለምን ጊፍት ሰጣችሁት? ለምን ኢቭን ከኔ ጋርም እየተሰዳደበ ሆነም እየተረጋገጠ መጣችሁ ጊፍት ስትሰጡ ስለማይመለከተኝ አይመለከተኝም መፈለጋችሁ መጣለት ነው ምናምን ላላችሁ ደግሞ አሁን እያወጣችሁት ያላችሁትን ስም ከዛ በላይ የሚበልጥ የለም። ምን እንዳይመጣብን ከዚህ በኋላ እያወጣችሁ አይደላችሁ፣ አላረፋችሁ፣ እያወጣችሁ የተሳደቦች ነው። ብዙ ነገር እያደረጋችሁ ነው። ፎቶ እየገለበጣችሁ ነው። የፋሚሊዎች የኔ ከዚህ በኋላ ምን ስለማይመጣ ነገር እናንተ ስም እንድታወጡልኝ እንዳታወጡልኝ ብዬ ዝም የምለው የምሰጠውም ነገር የለኝም። ይዛን ቆል ነው ማለት ነው። ሰው ከቆሌ ጋር ታገራባት ከኔ ጋር አይደለም።
ተኩስበት ነው የሚለኝ? ምን ስላደረግኩ? ወይስ ደም የለመዳችሁ ናቸው? ደም ካለመድ በስተቀር ተኩስበት ምትለኝ ደግሞ በቃ አንድ ካይሮ ሀገር ላይ ተወሽቀ ከቤት ማትወጣም 24/7 ላይፍ ትገባለህ። ተሴት ተኩስበት በሚል እናንተ አንተ ይሄን ያልከው ሰውዬ በህግ አንተ ተጠለጠልክ። እኔ ምን ስላደረኩ ነው በህግ ምን ተጠለጠልኩ? ምንም አላደረኩም። ከባድ እና የመጨረሻና የማጠናቀቂያ ድምፅ ማለት ነው። አንድ ሾወደን እና አንድ ደግሞ አሜሪካ ያላችሁ ሴቶች አላችሁ ስላልኩ ሴቶች አንዷ በተለይ ግብዳ ነው። አንድ ጣቷ የኔ አንድ ሰለፍ እግር ነው የሚያክለው። አንዱ ደግሞ ደብዳለች ደግሞ ሶሻል ባለ ይሄ ሾደ የሚባል ነገር አለች። ደስ የሚል ሳይሆን የሚያሳዝን ነገር ደግሞ ጠበቃ ሆኖ ይመጣሉ፣ ግን እናት መሆን ያቃታቸው ናቸው። ልጆቻቸውን የበሉ እንደ ድመት ማሳደግ አቅቷቸው አንዷ ኢትዮጵያ ስለ የላከች፣ አንዷ ደግሞ ከወንድ ወደ ወንድ ስትዞር ልጆቿን ወደ መንግስት የሰጠች። አሁን እናንተ ናችሁ ተጠባቂ ሆናችሁ የመጣችሁት። አሁን እናንተ ፒቲሽን አይደለም ጠበቃም ባይደወይ ይሄ በባለው ይሄ በዌብሳይቱ ኦንላይን ማሙላችሁ መክሰስ ምንም አያደርስም። በአካል ነውና ጠበቃ ይዛችሁ በደንብ ስዊዘርላንድ ሀገር ነው የምኖሩ፣ ወረቀት አለኝ፣ ፓስፖርት አለኝ፣ የፈለግኩበት ሀገር መግባት ትችላለሁ ያለ ኢትዮጵያ በስተቀር ግልጽ ነው የምነግራችሁ። ክሰሱ። ህጉ ለሁላችንም እኩል እንደሆነ የዛን ጊዜ ያሳያችኋለሁ ማለት ነው። ገባችሁ አይደል? በስተመጨረሻ ደግሞ በተለይ በዚህ በአሁኑ የነበረው ሲቹዌሽን ላይ የሆነ ትንሽ ነገር የታዘብኩት ነገር ቢኖር ለሀቅ 10 ጊዜ ብጣላም ከሰው ጋር ጠላቴ ቢሆኑ ሰውዬው ወይ ሴትየዋ ምናምን ለሀቅ መቆም፣ በቃ ለሀቅ መቆም። ብዙ ነው የተማርኩት። እግዚአብሔር ላይ አይኖ ፐርፌክት ሰው አይደለሁም፣ አጥፋለሁ፣ ሰዎች እንሳሳታለን፣ ፍጡር ነኝ እንጂ ፈጣሪ አይደለሁም። እየተማርኩኝ ነው የሚሄደው፣ ከስህተት እየተማርኩኝ እያደኩኝ ነው የሚሄደው። ግን ደስጥችን ነገር ትንሽ ነገር ተምሬያለሁ። ስም አላነሳም። ሶሻል ሚዲያ ነበራችሁ በሙሏችሁ ለሁላችሁ ሶሻል ሚዲያ ላይ ላላችሁን እንደ ማንም ሰው ሳይሆን እንደ ወንድሟችሁ ሆናችሁ ስትከራከሩ ለእውነት ስትቆሙ የነበራችሁ ሰዎችን ከልብ ላመሰግን እወዳለሁ። እግዚአብሔር አብዛኞቻችሁ ማልጠብቃችሁ ሰዎች ነበራችሁ። አብዛኞቻችሁ ከኔ ጋር የተጣላችሁ ሰዎች ናቸው። አብዛኞቻችሁ ወዳጆች ናቸው እና ከኔ ጋር ቆያችሁ እናንተ ምንም አይነት ቃላት የለኝም። እግዚአብሔርም ከልቤ ነው የማመሰግነው። እግዚአብሔር በችግራችሁ ጊዜ ሳይሆን በደስታችሁ ጊዜ ካጠገባችሁ ይሁኑ። በችግራችሁም እንደዛው ከልብ ነው የማመሰግነው። ውለታችሁን አልረሳውም። ከዛ በላይ ስሟን መጥራት አልፈልግም። እንደ እናቴ አለች እዚህ ሶሻል ሚዲያ ላይ የሆነ ነገር ሲፈጠር እንደ ልጇ ደውላ ምን ተማክረኝ እናት አለች። በጣም ነው የማመሰግነው ከልብ። በቃ እኔ ላንቺ ምንም አይነት ቃል የለኝም። እግዚአብሔር ነው ላይክ ይሄ በሶሻል ሚዲያ እንደዚህ አይነት ሰው ማግኘት በጣም ከባድ ነው። እግዚአብሔር በጣም በተለይ በአሁኑ ሰዓት ጊዜ እንደዚህ አይነት ሰው አይገኝም። ግን በቃ በጣም ነው የማመሰግነው። ሲቀጥል ደግሞ የኔ እህቶች ስታር ፋሚሊ ላይ ወንዶች ምናምን ያሉ አይመስለኝም። ስታር ፋሚሊ ላይ ሁላችሁም ሴቶች ናቸው እና ስታር ፋሚሊ ደግሞ ለሁላችሁ በቃ እናንተ ትለያላችሁ። ውለታ ከፋይ ያድርገኝ። እናንተ በጣም ነው አመሰግነው ከልብ። የማልጠብቀው ነገር ነበር ላይክ የማልጠብቀው ነው። ከእናንተ ጠብቃለሁ ምክንያቱም ስለማውቃችሁ ማለት 2 5 3 ዓመት ሶሻል ሚዲያ ላይ ያለ እየጨፈጨፍን ባይ ዘ ወይ አወቁ
የኔ ስም እንደዚህ ነው። በአመት እንደ ምንድን ባለ የሆነ በዓል ስሜ ካልተጠራች የሶሻል ሚዲያ ላይ እንደ ብርድ እንደ ኬረር ነው የሚይዛቸው። እንዲህ ነው የሚያደርጋቸው። የግድ በአሜ ወይ እንደ መንግስት ወይ እንደ ቅዱስ መነሳት አለበት እና በየአመቱ ሲነሳም ከአጠገቤ ናቸው። በጣም የማመሰግናችሁ ለሁላችሁም። ስደት ላይ ላላችሁ አገራችሁ በሰላም ያስገባችሁ፣ ወልዳችሁ ከብዳችሁ ትዳር ይዛችሁ የራሳችሁን ላይፍ የምትይዙበት ጊዜ ያምጣላችሁ። በጣም ነው የምወዳችሁ፣ በጣም ነው ያከብራችሁ። ማርያም በቃ ስታር ፋሚሊ፣ እኔ ለእናንተ ቃላት የለኝም። ለሁላችሁ አመሰግናለሁ። ሌላ የቀረ ያለ አይመስለኝም። ባይ ዘ ወይ ብዙ ሰዎች አሉ፣ ግን አናገናሚሽ ላይ ስም ላነሳ ስለማልፈልግ ነው እና እንጂ አንስቼ ባመሰግናቸው ብዙ ሰዎች ደስ ይለኝ ነበር፣ ግን ስም ማንሳት አልፈልግም። አውቃለሁ ያልበራላችሁ ጥያቄ ሊኖር ይችላል። ጭንቅላታችሁን ግን አሳምኑት። የራሳችሁን ጉዳይ ስለሆነ ብላችሁ እረፍት አድርጋችሁ ጭንቅላታችሁን ተኙ። ያልተዋጣላችሁ ጥያቄዎች ይገባኛል ብለን ባርኪ እና የራሳችን ህይወት አይደለም፣ አይመለከትም። ጭንቅላቴ ረፈህ ተኛ በሉት። ጨርሰናል መሰለኝ። I'm really sorry. I'm not gonna mention እንትን ማድረግ አልችልም። በጣም ይቅርታ። እሱ መቀበል አልችልም። አንዴ በእንትን እየላኩ ነው። አንዴ ልገዝገው። ኦኬ፣ 1 2 3 ሰው ገስት ለማስገባት ሞክራለሁ። ከማውቀው ብዙ የለም። ከዛ ደግሞ በተለይ ይህን ነገር በስነ ስርዓት መናገር እፈልጋለሁ። ይህን ነገር በስነ ስርዓት መናገር እፈልጋለሁ። እግዚአብሔር እኔ የእናንተን ችግር የሃይማኖትና የዘር ችግራችሁን እዛ ይዛችሁ ተኪያዙ። ኦኬ፣ እኔ ዘር ውስጥ ችግር ውስጥ ሃይማኖት ውስጥ ብሔር ውስጥ አታስገቡኝ። አም ኦርቶዶክስ ትግራዋይ ነኝ። አገሬን ወዳለሁ፣ ሃይማኖቴን ወዳለሁ። የራሴን ስለምወድ የሰውን ልጠላ ማለት አይደለም። በእናንተ አእምሯችሁ ላይ ያለውን ችግር የሃይማኖትና የብሔር እኔ ጋር አታምጡት። እዛ ነገር ላይ አልገባም። በቃ የማንም ብሔርን፣ የማንም ህዝብን፣ የማንም ሀገርም፣ የማንም ሃይማኖትም እንዲያልቅ፣ እንዲገደል፣ እንዲራብ፣ እንዲጠማ አልፈልግም። በቃ እኔ ይሄ ነው የኔ ስብስብ ሰብአዊ ምድብ አለ እንትን ሁሉ የሰው እየተሳሳተ አልኖርም። አምና አሌክስ የነበረውና አሁን አሌክስ የነበረው አንድ አይነት አይደለም። እኔ ዘር ውስጥ አታስገቡኝ። ትግራዋይ ነኝ አውቃለሁ። አገሬን እወዳለሁ፣ ህዝቤን እወዳለሁ፣ ማንነቴን እወዳለሁ፣ ሃይማኖቴን እወዳለሁ። የራሴን ስለወደድኩ ግን የእናንተን እጠላለሁ ማለት አይደለም። ኦኬ። እና ፕሊዝ የራሳችሁን ችግር እዛ ያዙልን፣ ወደ እኔ አታምጡት። እዛ ነገር ላይ የለውም አሌክስ። ልገባም አልፈልግም። ለተራበ ለተጠማ ለተቸገረ ህዝብ ግን ሙስሊም፣ ክርስቲያን፣ ጥቁር፣ ነጭ ሳል ካለኝ አቅሜ እረዳለሁ። አይደለም እንደኔው ሀበሻ፣ ጥቁር፣ ማንም ባንጋሊ፣ አፍጋን ቢመጣ ለራሱ እርዳታ ቢፈልግ ከኔ እረዳለሁ። ግን እናንተ እዛ ጭንቅላታችሁ ተበርዟልና በሃይማኖትና በብሔር ለምን አሌክስ እንደዛ አልወደቀ ወይ ሌላውን ቲክቶከር ለምን አልወደቀ አትበል። እሺ፣ ችግራችሁን ይዛችሁ ተጋበሉልኝ። አሁን ጨርሰናል መሰለኝ። አንድ ለሰው አስገባ ፈልጌ ነበር፣ ግን እያየሁ አይደለም ፈልግ